በቤተ ክርስቲያናት ውስጥ ያሉ ቀሳውስት ቄሶችንና እዛ የተጠለሉ ማንኛውም ሰላማዊ ምዕመናንን እንዳትነኩ፣ በንግዱ ላይ ስራውን እየሰራ ያለን ሰው እንዳትደርሱበት፣ ህፃናትን፣ እንስሳትን እንዳትገሉ፣ ሰላማዊ ማህበረሰብን እንዳትተናኮሉ፣ ዛፍና እጽዋትን እንዳትቆርጡ፣ በምንም አይነት ሁኔታ በጦርነት ላይ ወሰንና ገደብ እንዳታልፉ ያሉ የምድራችን ብቸኛ የጦር መሪ ጀነራል ነበሩ ረሱል ሰለላሁ ዐለይሂ ወሰለም። መልካም እንደሰማችሁት ነው። ያለ መረጃ የተወራን እኛ ደግሞ በመረጃ እናፈርሳለን። ዑመር ዘ ፓክት ኦፍ ዑመር የሚለው በሲሪያዎች ሊባኖሶችን፣ ሲሪያዎችን፣ ግብፅን እንዴት ሙስሊም እንዳደረጉ እንደዚህ ሚላለ አንብብላችሁ። In the name of Allah, most gracious, most merciful. This is the document to the servant of Allah, Umar, the leader of faithful from the Christian of such and such city. When you Muslim come to us, we request safety for ourselves, children, property, and followers of our religion. በአላህ ስም እጅግ አዛኝ ሩሩ በሆነው ይህ ዶክመንት የእንትና ዑመር የሱ እንትና ያወጣው በክርስቲያኖች ላይ ያወጣው አዋጅ ነው። እናንተዎች ወደኛ ስትመጡ ለራሳችን፣ ለቤተሰባችን፣ ለእምነት ተከታዮቻችን እና ለንብረቶቻችን ዋስትና ደህንነት እንጠይቃችኋለን። We made a condition on ourselves that we will neither erect in our areas a monastery, church or sanctuary for monk, nor restore any place of worship that needs restoration. በቦታችን ላይ ቤተክርስቲያን ላንገነባ፣ ገዳም ላንሰራ፣ ለሞኖክሲዎች ማረፊያ መጠለያ ቤት ላንሰራ ቃል እንገባለን ብላችሁ ፈርሙ እያላቸው ነው። አጥቅቷቸው እኮ ሄዶ ነው ክርስቲያን የሆኑ ቦታዎች ላይ ሄዶ ሙስሊሞች ሲመጡ እንደዚህ ያስደርጋል። We will not prevent any Muslim from resting in our churches, whether they come by day or night. በቀንም ሆነ በማታ ሙስሊሞች ወደ ቤተ ክርስቲያናችን ሊያርፉበት ከመጡ ልንከለክላቸው አይገባም፣ አንከለክልም ይላል። And we will open the doors of our houses of worship for the wayfarer and the passerby. ለመንገደኛ ደግሞ የጸሎት ቦታ ማምለኪያ ቦታችንን በራችንን ቤቱን እንከፍትላቸዋለን ይላል። Those Muslims who come as guests will enjoy boarding and food for 3 days. የመጡት ሙስሊሞች ደግሞ በቤታችን ውስጥ ለ3 ቀን ያህል ማረፊያ እንሰጣቸዋለን። ምግባቸውን እየበሉ ዘና ማለት ይችላሉላል። አንድ ሙስሊም ቢመጣ ቤት ውስጥ ለ3 ቀን ያህል አልጋህን ለቀህለት ምግብ እየሰጠኸው ማስተናገድ ግዴታ አለብህ ማለት ነው። ሰላማዊ ሃይማኖት ይሄ ነው። We will not allow spy against Muslims into our churches and homes. ሙስሊሞችን ስለላ የሚሰልሉ በቤተክርስቲያንም በቦታችንም እንደዚህ በቤታችንም አናደርግም ስለላ ነገር ማለት ነው። We will not teach our children the Quran. ልጆቻችንን ስለ ቁርአን አናስተምርም። Publicize practice of shirk. Invite anyone to shirk or prevent any of our fellows from embracing Islam if they choose to do so. ስለ እስልምና ምንም ነገር ላናሳትም፣ ምንም ነገር ለሙስሊሞች ላንሰብክ፣ ልጆቻችን ስለ ቁርአን ላናስተምራቸው፣ ከእስልምና ወደ ክርስትና ላናመጣ፣ የኛ ግን ወደ እስልምና መሄድ ከፈለጉ ላንከለክል ብላችሁ ፈርሙ። We will respect Muslims, move from the place we sit in if they choose to sit in them. ሙስሊሞችን ልናከብር፣ ሙስሊሞች ከመጡ ቦታችንን ለቀን መቀመጥ ከፈለጉኛ ቦታ ላይ ቦታችንን ለነሱ ልንለቅላቸው ይገባል። We will not imitate their clothes, caps, turbans, sandals, hairstyles, speech, nicknames and title names. እነሱን የሚገልጹ ነገሮች ስሞችን፣ የቅጥል ስሞችን፣ ጫማ፣ ልብስ እንደዚህ አይነት ነገሮች በሙሉ ላናደርግ
ሙስሊሞች የሚለብሷቸውን አይነቶች በፍጹም ላናደርግ፣ ስምም ሆነ እንደዚ አይነት ነገሮች ጫማም ላንጠቀም ብላችሁ ፈርሙ ይላል። we will not encrypt our stamps in Arabic በአረብኛ ማህተብ ላንመታ ብላችሁ ፈርሙ ይላል። ምን አይነት አዋጅ እንደሆነ እንግዲህ አስቡት። ሄደው ኮራዋቸው ነው እንደዚህ አይነት አዋጅ የሚያውጁባቸው ማለት ነው። we will have the front of our hair cut ተፍለፊ ጸጉራችንን ልንላጨው ልንቆረጥ wear our customary clothes wherever we are የትኛውን ቦታ ላይ ብንሆን የተለመደ ልብስ እንለብስ፣ መዘነጥ አትችልም። ተመሳሳይ ልብስ ነው የምንለብሰው እነሱ እንዲለዩህ ማለት ነው። wear belts around the waist እንደዚህ ወገብህ ላይ የውርደት ቀበቶ ልታጠልቅ። we will not sound the bells in our churches በቤተ ክርስቲያን ውስጥ ደውል ላናሰማ ላንደውል። አስባችሁታል? ደውል መደወል አትችልም። or raise our voices while reciting our holy books inside our churches in the presence of Muslims ሙስሊሞች በቤተ ክርስቲያናችን ውስጥ ካሉ ድምጻችንን ከፍ አድርገን መጽሐፍ ቅዱሳችንን ላናነብ። nor raises our voices with the prayer at our funerals ሰው ሞቶብን በቀብር ቦታ ላይ ጸሎት ስናደርግ ድምጻችንን ከፍ አድርገን ላንጸልይ። እንግዲህ ሰው ሞቶብን ስታለቅስ ራሱ ድምጽ መሰማት የለበትም። አስባችሁታል? light torches in funeral በቀብር ቦታ ላይ ሻማ ጧፍ ማብራት አትችልም። እንደዚህ አይነት አዋጅ ነው ያወጁት። the pact of ዑመር በሉና ግቡና እዩት። ምን አይነት አስቀያሚ አዋጅ አውጀው። ለምሳሌ ሲሪያን፣ ሊባኖስን፣ ግብጽን እንዴት እንዳሰለሟቸው ሲምፕሊ ማወቅ ትችላላችሁ። ይሄ ሱራ አልተውባ ወይንም 9ኛው ምዕራፍ ቁጥር 29 ላይ የሚገኝ ነው ቁርአኑ ላይ። ተፍሲር ኢብን ከቲር ሱራ 9 29ን የፈሰረበትን ይሄ አሁን ያነበብኩላችሁን በተመሳሳይ አስቀምጦታል። እንዴት ክርስቲያኖችን ማሰቃየት እንዳለባቸው ማለት ነው። እንዴት አድርገው አሰቃይተው ክርስቲያኑ ያሉበት ቦታን እንዴት ንብረት እንደሚወርሱ አስቀምጦታል። መጽሐፍ ቅዱስ ግን እንደዚህ ይላል። የሮሜ መልእክት ምዕራፍ 12 ቁጥር 14 ጀምሮ ላንብብላችሁ። የሚያሳድዷችሁ መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ጋር ሁሉ በሰላም ኑሩ። ተወዳጆች ሆይ ራሳችሁን አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማም አጠጣው። ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህ። ክፉን በመልካም አሸንፉ እንጂ በክፉ አታሸንፉ። ስለዚህ አሁን ምርጫው እናንተ ነው። ሩሩ አዛኙ ማን ነው? ቤትህ መጥቼ ለ3 ቀን ያህል እንደፈለኩ ብሆን ግዴታ አለብህ ብሎ አስገድዶ የሚያደርገው ነው? ቤተክርስቲያን ውስጥ ማረፍ ከፈለኩኝ ከፍቅረኛው ጋር ቤተክርስቲያን ውስጥ ነው እንት ማለት ለ3 ቀን ካለ በሩ መክፈት አለብህ። ጸሎት እንዳትጸልይ ካለ መፍቱ ነው። ሱራ 9:29 ይሄንን ነው የሚሰብከው። ምን አይነት እንደሆነ አስቡት እንግዲህ። እስልምና ይሄ ነው። ያልተጻፈ በሐሰት ማሞጋገስ አይቻልም። የተጻፈውን እንዲያነበብን እናጋልጣለን። የሐሰት መረጃን እንደዚህ በእውነት እናፈርሰዋለን። ሼር አድርጉት።